ሃይ ኤቭሪዋን እንዴት ናችሁ? ወደ ሳምሪ ስታይል ዩቲዩብ ቻናል እንኳን በደህና መጣ። ይሄ አዲስ ዩቲዩብ ቻናሌ ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ዛሬ የምናየው ስለ ፀጉር እንክብካቤ ነው። ፀጉራችን እንዳይበጣጠስና እንዳይነቃቀል እንዲሁም ብዛት እንዲጨምር፣ ቁመት እንዲጨምር የሚያግዘኝ ስክራፕ ማስክ ነው የምንሰራው ማለት ነው። የኔ ፀጉር ድሮ ብዙም አልንከባከበው ነበር እና የቀየረልኝ ሚስጥር ነግራችኋለሁ። ፎቶ ላይ እንደምታዩት ከዚህ ወደዛ የቀየረልኝ ሚስጥሩ ሙሉ ነግራችኋለሁ። እዚህ ቪዲዮ ላይ አስቀምጥላችኋለሁ። ዛሬ የምንሰራው ውህድ ስክራፕ ነው፣ ከመታጠባችን በፊት የምንጠቀመው ማለት ነው። ስለዚህ ሙሉ አዘገጃጅ እንዲሁም ኦይሉ አሰራር የምጠቀማቸው ማለስለሻዎች እዚህ አብረን እናየዋለን ማለት ነው። የፀጉሬ ቁመት ይሄን ይመስላል። ይሄን አራት ወር ብዙም አልተንከባከብኩትም። በቁመት መበጣጠስ ጀምረዋል። ስለዚህ አሁን ስክራፕ ሰራለታለሁ ማለት ነው። ስለዚህ አብረን እንስራ። ለምን ለእናንተም ሼር አላደርጋችሁም ብዬ ነው ይሄን ቪዲዮ ለመቅረጽ የወሰንኩትኝ ማለት ነው። ስለዚህ አብረን እንስራ። የፀጉሬ ቁመት እንደምታዩት ነው። ትንሽ ከዚህ የሚበልጥ ይመስለኝ ነበር ትንሽ፣ ግን ያው አሁን እናስተካክለዋለን። እንዲሁም ደግሞ ማሳጅ ሁሌ ማድረግ የደም ዝውውራችን ፈጣን ስለሚያደርገው ተልባ ለፀጉራችን የሚጠቅመው በኦሜጋ 3 ፋት አሲድ በጣም የበለጸገ ስለሆነ ስለዚህ ፀጉርን ያጠነክራል። ምክንያቱም ቫይታሚን ኢ እና ቫይታሚን ቢ ስለሚያካትት የራስ ቆዳችን ያጠነክራል፣ ፈጣን የፀጉር እድገትን ይሰጠናል ማለት ነው። ሌላ ከመሰባበር ይቀንስልናል፣ ምክንያቱም ፕሮቲን እና አንቲኦክሲዳንት በውስጡ ስላለው ከመሰባበር ይጠብቅልናል ማለት ነው። ተልባችን ሲደርስ ትኩስ እያለ እናጠለዋለን። አጥለን ደግሞ እስከሚቀዘቅዝ እናስቀምጠዋለን ማለት ነው። ከቀዘቀዘ በኋላ ነው መስራት የምንጀምረው ስክራፕ። ስለዚህ ከዛ በመቀጠል እነዚህ ስክራፕ ለመስራት በጣም ዋና ናቸው። እንቁላል አለ፣ እንዲሁም አቮካዶ፣ ቁርንፉድ፣ ጥቁር አዝሙድ፣ ዝንጅብል፣ እንዲሁም ሌመን፣ ሮዝመሪ አዘጋጅተናል ማለት ነው። እነዚህ የሚጠቅሙን ለፀጉራችን፣ እንቁላል ፀጉራችንን ያጠነክርልናል፣ መሰባበርን ይቀንሳል፣ ፀጉርን ያበራል። ሌመን ቆዳችንን ጽድት ያደርግልናል፣ እንዲሁም ደግሞ ፎራፎሩን ያጠፋልናል ማለት ነው። ተፈጥሯዊ የሆነ ብርሃን ይሰጠዋል ፀጉራችን ማለት ነው። ድርቀት ያመጣልናል እና ብዙ ጊዜ ባንጠቀመው ይመከራል ማለት ነው። ሌመን እኔ የምጠቀመው ለፎራፎር እንዲከላከልልኝ ነው፣ እንዲሁም ደግሞ ተፈጥሯዊ ብርሃን እንዲሰጠኝ። ሌላ እንቁላል ፀጉርን ያጠነክራል፣ መሰባበርን ይቀንሳል፣ ፀጉራችንን ቆንጆ የሆነ ብርሃን ይሰጠዋል። አቮካዶ ድርቀትን ይቀንሳል፣ ፀጉር ያለሰልሳል። እንዲሁም ቁርንፉድ የሚጠቅመን የራስ ቆዳ ያነጻል፣ ፎራፎርን ያጠፋልናል፣ የፀጉር እድገታችን በጣም ፈጣን ያደርገዋል። ጥቁር አዝሙድ መበጣጠስን ይቀንስልናል፣ ፀጉራችን ጠንካራ እንዲሆን ያደርገዋል። ዝንጅብልም ተጠቅመናል፣ የደም ዝውውራችንን ያሻሽላል፣ እድገቱ የፀጉራችን አሪፍ ያደርገዋል። እንዲሁም እሱም የፎራፎር ይከላከላል ማለት ነው። ሮዝመሪ በጣም ብዙ ጥቅም ነው ያለው። ለፀጉራችን ስሮችን ያጠነክራል፣ ፀጉርን ከመበጣጠስ ይታደጋል፣ እንዲሁም የፀጉር እድገታችንን ይጨምረዋል፣ ፀጉርን ጥቁር ሆኖ እንዲቆይ ያደርገዋል። ብዙ ነገር ከዘይት ጋር ቀላቅለን መጠቀም እንችላለን። ከምንቀባው የሮዝመሪ ውሃ አዘጋጅተን በቀዝቃዛ እንደ ስፕሬይ መጠቀም እንችላለን ማለት ነው። ስለዚህ በተጨማሪም ራሰ በራነት ይከላከላል፣ ፀጉራችን እንደ አዲስ ያበቅላል። ሮዝመሪ አሁን ያዘጋጀኋቸው ውህዶችን አንድ ላይ አረጋቸዋለሁ ማለት ነው። አሁን ተልባውን ቀዝቅዘዋል፣ እንዲሁም እነዛ ውህዶችም ጎድጓዳ ሳህን ላይ አርጊያቸዋለሁ ማለት ነው። ስለዚህ አሁን አንድ ላይ ነው የምንፈጫቸው፣ በጁስ መፍጫ አድርገን አንድ ላይ ነው የምንፈጫቸው። እንደዚህ ድቅቅ ሲሉ በጣም አሪፍ ይሆናሉ ማለት ነው። እንደዚህ ሲፈጭ ስንቀባውም ስንታጠበውም ብዙም አያስቸግርም። ስንቀባውም በጣም ደስ የሚለው ላይ ቅቤ የምንቀባው ነገር ነው የሚመስለው እና ቀዝቀዝ ነው የሚያደርገው። በጣም አሪፍ ነው፣ ሞክሩት። ይሄ በተለይ በመፍጫ ይሄንን ብትሞክሩት በጣም አሪፍ ነው።
ስለዚህ እንደዚህ እንደ ጁስ መፈጨት አለበት ማለት ነው። ቅባት እናደርግበታለን። ይሄ ቅባት በራሴ ነው ያዘጋጀሁት እና በጣም አሪፍ ቅባት ነው። እንዴት እንደምሰራው በሌላ ቪዲዮ ፖስት ስላለው ሰብስክራይብ አድርጉልኝ፣ ላይክ አድርጉልኝ። ቪዲዮ በቀጥታ እንዲመጣላችሁ ሰብስክራይብ አድርጉ ማለት ፈልጋለሁ። በጣም አሪፍ ጥሩ ነገር ይዘን እንመጣለን። ፌስታል ይዤ መጥቻለሁ። ይሄ ደግሞ ማሸፈኛ ለሁለት ሰዓት ማቆየው ማለት ነው። ስለዚህ ይሄ ፌስታል ጥሩ ነው፣ ምክንያቱም ሙቀት ያገኛል። እፍን እናደርገዋለን። ስለዚህ እፍን ሲል ደግሞ ሙቀት ይፈጥራል። እየከፈልን እንቀባዋለን። ስለዚህ ያዘጋጀነው የፀጉር ማስክ እስከ መጨረሻ ፀጉራችን መቀባት ማለት ነው። ከዛ ከተቀባን በኋላ በደንብ አድርገን ማሳጅ ማድረግ እስከ መጨረሻ መቀባት ይኖርብናል። ቀስ አድርገን ደግሞ ማሳጅ እናደርገዋለን። እንደዚህ አይነት ማስክ በ3 ሳምንት አንዴ ወይም ደግሞ በወር አንዴ ብናደርግበት ለፀጉራችን በጣም አሪፍ ይሆናል። እድገት እንዲሁም ብዛት ይጨምራል። ስለዚህ ይህንን ውህድ ማስክ የፀጉር በጣም ለፀጉሬ በጣም ቀይሮታል። በጣም አሪፍ ነው ለፀጉር፣ በጣም ያሳድጋል፣ ፀጉር ያበዛል። እንዲሁም ደግሞ በጣም ለስላሳ የሆነ ናቹራል ነገር የሆነ ይሰጠናል፣ ብርሃናማ የሆነ ፀጉር ይሰጠናል። ስለዚህ አብረን ፀጉራችንን እናሳድግ። ሌላ ለፀጉር በጣም የሚያስፈልገው ነገሮች ውሃ መጠጣት፣ እንዲሁም ደግሞ ባላንስ ዳይታችን ማስተካከል፣ ፕሮቲን፣ ካርቦንሃይድሬት እንዲሁም ፍሩት፣ ቬጂቴብል ያላቸው ቫይታሚኖች ያላቸው ኢሚኒታችን የሚያስተካክሉ ነገሮችን መብላት ይኖርብናል ማለት ነው። እነዚህ ለፀጉር በጣም አድካሚ ነው የሚያደርገው። ስለዚህ ፀጉራችን ንጹህ የሆነ ነገር ይፈልጋል። ንጹህ ቅባት፣ ውሃ እንደዚህ ላላ ማለት ይፈልጋል ፀጉራችን። ስለዚህ ምቾት እንስጠው፣ ንጹህ ነገር እንስጠው። ስለዚህ የማያድግበት ምክንያት የለም ማለት ነው። ሁሌ ደግሞ ማሳጅ ማድረግ በጣም ይለውጧል። ቅባት እያደረግን ትንሽ ማለስለሻ እንደዚህ ስፕሬይ ምናምን እያደረግን የሮዝመሪ ስፕሬይ ምናምን አዘጋጅተን በጣም ፀጉር ያሳድጋል ማለት ነው። ስለዚህ አሁን ፌስታሊን አድርጌ አስረዋለሁ በደንብ አድርጌ። ምክንያቱም በፌስታል ማስረው ደግሞ እፍን እንዲልና ሙቀት እንዲፈጥር ነው። እንደዚህ አስሬው ለ2 ሰዓት አቆየዋለሁ። እኔን የጠቀሙኝ ሻምፖዎችም አሳያችኋለሁ። በጣም አሪፍ ነው። በጣም ለስላሴ ይሰጣል፣ ጥንካሬ ይሰጣል፣ እንዳይበጣጠስ ፀጉራችን ያግዘናል ማለት ነው። ስለዚህ ይሄንን ብንጠቀሙ በጣም አሪፍ ነው። በጣም አሪፍ ነው ለወንዶችም ለሴቶችም። ይሄ ሻምፖ በጣም አሪፍ ነው። እኔ በዚህ ነው የምታጠበው። በጣም ቆንጆ ሻምፖ ነው። ዲፕሎሽን ኦይል የሚላለ የእሱ አይነት ብራንድ ነው። ይሄ በዚህ አድርገን ፀጉራችን ማሳጅ ስናደርገው በጣም አሪፍ ነው። ስለዚህ ተጠቀሙ። ይህን ሽታ ሊታላችሁ። ፋይናሊ ታጥቤዋለሁ። አብራችሁኝ ስለቆያችሁ በጣም አመሰግናለሁ። ቪዲዮውን ከወደዳችሁ ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ አትርሱ። አመሰግናለሁ።